አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ይህንን ቪዲዮ ሸር፣ ላይክ እያደረጋችሁ አበረታቱኝ። በስደት ያላችሁ እኔም ስደተኛዋ እህታችሁ ነኝ እና ሸር አድርጉልኝ፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ውዶችዬ ያው እንደተለመደው ዛሬም አብረን ከብሰ እንሰራለን ማለት ነው ውዶቼ። እዚህ ቤት እኔ ከብሰ ሁልጊዜም ነው የምሰራው። ከብሳ በጣም ነው የሚወዱት። ምን ነው ደጋግምሽው እንዳትሉኝ። ያው አንድ ኮሜንት አይቼ ነበር እንደውም ሳኡዲዎች ከብሳ ካገኙ ሌላ ምንም ነገር አይፈልጉም ያለችኝ እህቴ የነበረ ትክክል ነሽ። እኔ እዚህ ቤት ራሱ ካየኋቸው አንስቼ በጣም ከብሳ ላይ ያላቸው ፍቅር የተለየ ነው። አብረን እንሰራለን ማለት ነው። ቪዲዮዬን እስከ መጨረሻው ድረስ እዩልኝ። እዚህ ጋር የምጨምራቸውን በአንድ ላይ ግብአቶች ነጭ ሽንኩርት፣ ቲማቲም፣ የፈረንጅ ቃሪያ ትንሽ ነው የማደርገው ማለት ያኔ በደንብ እዛው ስጋው ሰዓት ስለሚወስድ ስለሚበስል እስከ ዛሬ በዶሮ ነበር የምሰራው። ዛሬ በስጋ ነው ማለት ነው የምሰራው ውዶችዬ። እና በደንብ ስለሚበስል አብሮ በጣም እንትን እንዳይል ያው ትንሽ ነው ያረኩት ለሽታው። ምንድነው ትልቁ ቃሪያ ነው ትላልቁ ማለት ነው፣ ወይም ደግሞ የፈረንጅ ቃሪያውን በትንሹ ነው የከተፍኩት፣ አላበዛውም። እዚህ ጋር የምጨምራቸውን ቅመሞች በምታዩት መልኩ አዘጋጅቻለሁኝ። በአንድ ላይ ነው የምጠብሰው ውዶቼ። በጣም አሪፍ ነው፣ ሞክሩት። እውነቴን ነው የምላችሁ። ከብሰ እንደውም በአንድ ላይ የምጨማመረውን ቅመም እኮ ተጨምሮ ስጋው እንዲበስል የከብሰ ስጋ ከብሳው የስጋ ሰው ከሆነ በአንድ ላይ ባለ እንትኑ ብረት ድስት አለ አይደለ? የስጋው ብረት ድስት እዛ አስገብታችሁ ነው እንደውም የሚበስለው ማለት ነው። እና እኔ ግን በዛ አለ እኔ አልጠቀምም። እስካሁን ድረስ ከመጣሁ ተጠቅሜው አላውቅም። እንደዚህ በብረት ድስት ነው የምሰራው ማለት ነው። ከዛ እዚህ ጋር በአንድ ላይ እንደምታዩት በደንብ አድርጌ ጥብስ አድርገዋለሁ። ዘይት ሳልጨምር ብቻውን በራሱ የቲማቲሙም ውሃ እንዲሁም ደግሞ ስጋውም ውሃ በራሱ ስለሚተፋ ብቻውን በደንብ ታጠብሱታላችሁ ማለት ነው። እና በደንብ እንደዚህ የከደናችሁ ከበሰለ በኋላ ነው ቅመም የምንጨምረው ማለት ነው ውዶችዬ። ይሄንን ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። እውነቴን ነው የምላችሁ። ያው ሰው ቤቱ ናችሁ፣ እንደ ቤታችሁ አይደለም። ሰው ቤቱ ናችሁ ብሎግ ስትሰሩ ትንሽ ይከብዳል። ሆኖም አልሐምዱሊላህ ለመስራት እየሞከርኩ ነው ባላ ፍቃድ። እና ሼር እና ላይክ እያደረጋችሁ አበረታቱኝ እላችኋለሁ። አያችሁት እዚህ ጋር በደንብ እየጠበስኩት ነው ያለሁት። ዘይት አልገባበትም ማለት ነው። እና ልክ ዘይት እንደዚህ ከበሰለ በኋላ ዘይት እንጨምርበታለን። በጣም ቆንጆ አሰራር ነው፣ ሞክሩት። ሞክሩት ነው የምለው፣ ሌላ ምንም አላችሁ ማለት አሪፍ ነው። እናንተ የሆነ ኮሜንት አይቼ ነበረ እና ፓፒዬ ምን ነው በእንትን ሰዓት ምንድነው ሳይቁላላ ብላኛለች። እና ሞክሪው ማህቴዋ ወላሂ ላዚም ነው የምላችሁ። የኛ ምግብ ነው አቁላልተሽ ለብቻ ምናምን የሚልሽ እንጂ አሁን በተለይ ከብሳ ስትሰሩ ኖርማል ነው፣ ችግር የለውም። በአንድ ላይ ጥብስ ስታደርጉት አሪፍ ነው ማለት ነው። እዚህ ጋር ውዶች ዘይት ጨምሬበታለሁ። ማሻአላ በምታዩት መልኩ በደንብ እንትን አልኩት ማለት ነው። በደንብ አሸሁት እና ጥብስ ይላል። ያኔ እንደዚህ ስታሹት ቆንጆ ይሆናል። ጣዕሙ ራሱ ልነግራችሁ አልችልም። የከብሳ ደግሞ በስጋ እንዴት አባቱ ነው የሚጣፍጠው። ዚነት ነበረች በነገራችን ላይ የምሰራው። በጣም ዚነት ትችላለች ከብሳ። ቢስሚላ በጣም ነበር የምወድላት ማለት ነው። ማሻአላ ተባረክ ረህማን። በምታዩት መልኩ አሁን እንደዚህ ሆኗል። እና አሁን ቅመማችንን እንጨምራለን፣ ያዘጋጀኋቸውን ቅመሞች ማለት ነው። የሩዝ ቅመም አለ እዚህ ጋር። ምንድነው ፍልፍል ሀር ወይም ማን ነው ፍልፍል አስወድ፣ እንዲሁም ደግሞ ፓፕሪካ አለ፣ ጅንጅር ፓውደር አለ፣ የሩዝ ቅመም ማለት ነው። የከብሳው ቅመም ነው፣ የህንዶች እሱ ነው። እና ቆንጆ ነው። ከዛ ቅመሜን ከጨመርኩኝ በኋላ በምታዩት መልኩ በቦይለር ውሃ አሙቄ ነበረ። የቦይለሬን ውሃ ጨመርኩኝ ማለት ነው። በሚበቃኝ ልክ በሩዜ ልክ። ያው የምትሰሩትን ሁልጊዜም ሩዛችሁን ልኩን ስለምታውቁ ስጋውም ደግሞ ሲበስል ውሃ ስለሚቀንስ በሚበቃችሁ ልክ ታደርጋላችሁ። ከዛ ትከድኑታላችሁ። በደንብ ይበስላል። የተወሰነ ሰዓት ቢያንስ እኔ እስከ 1 ሰዓት ድረስ ነው በዚህ በብረት ድስት የማበስለው። ምክንያቱም ቶሎ የመብሰል እንትኑ ስለማይኖር። እዚህ ጋር ውዶች የማሳያችሁ በጎን ምን እንደምሰራ አላሳያችሁ። እዚህ አፕሊኬሽን ላይ እሰራለሁ በጎን ማለት ነው። በአንደኛው ስልኬ እንደዚህ ከፍቼ እሰራለሁ ማለት ነው። እና እናንተም መስራት ከፈለጋችሁ አናግሩኝ። እዚህ ጋር ውዶቼ በደንብ ስጋ ያበስሎ በምታዩት መልኩ ውሃው አንሷል ማለት ነው። አያችሁት? አሁን ምንድነው ሩዜን እጨምራለሁ ማለት ነው። ማሻአላ ተባረክ ረህማን። በጣም ቆንጆ ከብሳ ነው የዛሬው ለየት የሚያደርገው። ያው እንትን አልጨመርኩም፣ ሳልሳ አልጨመርኩም። የራሱ ቅመሙ ቲማቲሙ ነው ከለሩን የቀየረው ማለት ነው። በምታዩት መልኩ ሩዜን ጨመርኩኝ፣ ከደንኩኝ። አሁንም አብረን እንጠብቅ እስከሚበስል ድረስ ማለት ነው።
እዚህ ጋር ውዶችዬ የማይቀረውን ኪያር በዘባዲ እንዲሁም ደግሞ እዚህ ጋር ቆራርጫላችኋለሁ። ሰላጣ አዘጋጅቻለሁኝ። ሩዜን ሳህን ላይ እንዳደረኩኝ ግን ለማሳየት አልቻልኩም። እዚህ ጋር እንደምታዩት ሩዜ ኦልሬዲ ጃህዝ ሆኗል ማለት ነው። ከዚህ በኋላ ሳህን ላይ እንዳደረኩ ሰርቪስ ላይ እንዳደረኩ ሩዙን ካሜራ አላደረኩም፣ ረስቸዋለሁ። በቃ ቶሎ በይ ሲሉኝ እርስት አድርጌው ማሻአላ እዚህ ጋር ሳይታችሁታል። በምታዩት መልኩ ቆንጆ ሆኖ በስሏል። አሁን ወደ እንትኔ ላይ አድርጌ እወስዳለሁ ማለት ነው። ከዛ ውዶቼ ጨራርሼ ያው እነሱ ምሳ በሉ፣ ክሽናና ጨራረስኩኝ አጸዳዳሁ ምናምን። የማይቀረውን ደግሞ ያው እኛ መዳም ቅመሞች መቼም ለማረፍ ስንሞክር ያንን ስራ አልጨርስ ያንን እያልን ነው የምንጎዳው። ከዛ ምን ትዝ አለኝ ልብሱ ውጭ ነው ያለው፣ ቢያንስ እንኳን አሁን ባልተኩሰው አጣጥፌ ወደ ቤት ላስገባ አልኩኝና እዚህ ጋ እንደምታዩት ልብሶችን ማነሳሳት ጀመርኩኝ። ዛሬ ያው ከሶላት በኋላ ነበረ ምሳ የሰራሁት፣ ምክንያቱም ልጆቹ ተኝተው ስለዋሉ ሶላት ሰግደን ከዛ በኋላ ነው ምሳ የተሰራው ማለት ነው። ከዛ ዝጋ በምታዩት መልኩ ዝም ብዬ ፍስ አድርጌ ካስገባሁት ልብሱን የመያዝ ባህሪም በኋላ በእጅ ስለማይለኝ እንደዚህ እያደረኩኝ እጥፍጥፍ እያደረኩኝ በስነ ስርዓት አስገባዋለሁ። ከዛ ኢንሻአላህ ከሰዓት ይተኮሳል ማለት ነው። እና ውዶችዬ በዚህ መልኩ ነው የኔ ውሎ። እናንተስ ጋር እንዴት ነበረ? እና አሁን እዚህ ጋር በቃ ራሴን ትሪት ለማድረግ ደግሞ የማይቀረውን ሻይን አፈላሁኝ። ከዛ እዚህ ጋር ምንድነው የሚባለው ዲብስ ርማን ነው ምናምን የሚባል አለ፣ የአሰሉ የማሩ ማለት ነው። እና በጣም ቆንጆ ነው፣ በጣም እወደዋለሁኝ። የተለያዩ ክንትኖች ላይ ይደረጋል፣ ኬኮች ላይም ክሬማት ላይ ምናምን ይደረጋል እና በጣም ነው የምወደው። ከዛ እሱን ሙዜን ቆራረጥኩና እሱን ከላይ ያደረኩበት በጣም ጣዕም አለው፣ ሞክሩት። ከዛ ወደ ራሴ መጣሁኝ፣ እዚህ ጋር እያጣጣምኩኝ ሻይን እየጠጣሁኝ በምታዩት መልኩ ኢንጆይ እያረኩ ነው፣ ወይም ደግሞ እረፍት እያደረኩ ነው ማለት ነው። ያው በቤታችሁ ይሄን ይመስላል። እናንተስ ጋር እንዴት ነበረ? ያኔ በስራ ቦታችሁ ራሳችሁን ትሪት አድርጉ። በእርግጥ እኔ እንደዚህ እላችኋለሁኝ እንጂ ያን ያክል ደፍሬ እንትን እምል አይደለሁም። ሰውነቴ እንደውም ከዛ እዚህ እየቀነስኩ ነው። ብቻ አልሐምዱሊላ ያው ለበጎ ነው። ናፍቆትም ሀሳብም ስለሆነ ይሆናል። ሰውነት ያው ይመጣል ይተካላ። ስለዚህ ጅስም ባዳ ነው የሚባል ነገር አለ። ኢንሻአላህ ናፍቆቱ ነው መሰለኝ እኔን እየወሰደው ያለው እላችኋለሁኝ። ከዛ በምታዩት መልኩ ሻይን እየጠጣሁ፣ ሻይ በነገራችን ላይ ጨጓራዬን እያመመኝ ይከለከላለሁ፣ ግን ያለ ሻይ አይሆንልኝም። እኔ በቃ ሻይ እጠጣለሁ፣ አንዳንድ ቡሽ ግዴታ እጠጣለሁኝና ይሄን ይመስላል የዛሬው ውሎዬ ውዶችዬ። ከተመቻችሁ ይሄን ቪዲዮ ሼር ላይክ አድርጉልኝ፣ አበረታቱኝ። አይከፈልበትም። በመዳን ቤት ሆነን እንዲህ እየሰራን እንዲህ እየሆን ማለት ነው። እውነት እርስ በራሳችን ብንተዳደግ የት በደረስን ነበረ ማለት ነውና የአብዛኛዎቻችሁ ደግሞ ፋፍዬ እንዴት ነው ቪዲዮ የምትሰሪው ምናምን የምትሉኝ፣ እኔ ከምጠቀማቸው ሰአቶች በራሴ ሰዓት እንጂ እንደዚህ ስራ ሳይኖረኝ ምናምን ቀርቶ አይደለም። አሁን ለምሳሌ ለእንቅልፍ ሰዓት ወይ ከሰዓት በኋላ የምትሰጠኝን እኔ ቪዲዮን ኤዲት አደርጋለሁኝ ማለት ነው። ገብቷችኋል? የመተኛ ሰዓት ሳይሆን ያንንም እነሱ ስለሚተኙ ያኔ ራሳችሁን ወይ ቁጭ እንበል ትንሽ እንረፍ ካላችሁ በዛች ታይም ግን እኔ ምንድነው የማደርገው ቪዲዮዬን ኤዲት አደርጋለሁኝ። እነሱ ደግሞ እንደዚህ ያኔ ብዙ ጊዜ ያው ሴት ስለሌለ እኔ እንትን እላለሁኝ። ያኔ እንደዚህ በቃ በራሴ መስራት ስላለብኝ ብቻ ቻናሌ ወደ ኋላ እንዳይቀር በቃ ባለኝ ሰዓት አጋጣሚ ለመስራት እሞክራለሁኝ። እና እያቻቻልን በምንሰራቸው በእረፍታችን ሰዓት ካላካካስ ነው ሰዓት መቼም ሰዓት ሞልቶልን አግኝተን አይደለም ሙሉ ቭሎግ ልንሰራ የምንችለው ማለት ነው። እና እንደዚህ እያራረፋችሁ ምናምን ለመስራት የምትሞክሩ ልጆች ስሩ እንደማንም ብላችሁ። እና የፋፊ ቭሎግ ይሄን ይመስላል ልጆቼ። ይሄ ቭሎግ በነገራችን ላይ የዶሮ ምናምን ያለበት ይሄ ባለፈው ነው፣ ያው እዚህ ጋር አጋጣሚ ገብቶብኝ ነው ማለት ነው። ቀደም ያለው ነው። የዛሬው ውሏችን ይሄን ይመስላል። ከተመቻችሁ ሼር ላይኩን አትርሱ፣ አበረታቱኝ። ጥያቄ ካላችሁ ጥያቄ ያስቀምጡልኝ። አንዲት እህቴ እንደውም ስለ ቦታ ጠይቀሽ ነበረ እስከ 1.5 ሺህ ይገኛለሁ እያልሽኝ ልጅ በአሁኑ ምሪት በዩኒቨርሲቲው ወደዚህ በወሎ ዩኒቨርሲቲው ወደታይ ደፋ ብለሽ ወደዛ ምናልባት አታጭም ማለት ነው በ150 ካሬ እህቴ። እና ያው ስለ ቦታ እንዲህ ነው ብላችሁም ያው ገዢ ካልሆኑ አሁን እኔ ከሻጮች ጋር ባገናኛችሁም ከእናንተ ጋር ችግር ስለሚኖር እና እንደዛ አይነቱ ነገር ላይ አገር ላይ ይዛው ሰህን ነው ይሄንን መስራት የምፈልገው ኢንሻአላህ ባላ ፍቃድ ማለት ነው። ይሄንን ቪዲዮ ሼር እና ላይክ አድርጉልኝ ከተመቻችሁ እላችኋለሁኝ። የእስከዛሬው ቭሎጌ ነው ይሄ ሩዝ በድሮ ምናምን የምሰራው ነው ከብሳ ማለት ነው። በጣም እዛ ሀገር ከብሳ በጣም ይወዳሉ ማሻአላህ ተባረከ ረህማን። እኔ ካየሁት አንስቼ ራት ራሱ እዚህ ቤት ከብሳ ነው የሚበላው ውዶች።
እና የዛሬውን ቪዲዮ ከወደዳችሁት ሼር ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ አድርጉኝ። አሰላሙ አሌይኩም